የለም። ሞኝ ካመረረ በከበረረ አይመለስም። ቤተሰብ ያልፈለገውም ግንኙነት አሪፍ ነው ብዬ አላስብም። መጡበት ሴቶቹን ከሆነ መጡበት ይባል ነገር አማርኛ የለም። ፍፄ ላይፍ ነሽ። እዛ ልጅ እኮ አይደለችም ሀይሚ። የሚጠቅማትና የሚጎዳትን ለይታ የምታውቅ ልጅ ነች። ሰላም ሰላም ሰላም። ውድና የተከበራችሁ እህቴን ስላለ ነው እንደዚህ ይገባዋል። እኔን እንደፈለገ ቢያደርገኝ ምንም አይመስለኝም። ግን ወንድሜ ላይ ቤተሰቤ ላይ ይረፍ። በቃ እሺ፣ ሐኪም ቤት እንሂድ። በቃ እያመሙ የት ነው የታከመው? በቃ በስነስርዓት ሌላ ሐኪም ቤት ሄዶ ይታከም ልጁ። እረፍ በቃ አትነካከው። እንሂዳት ቤት ተነስ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦች፣ ውድ ተመልካቾች ሰላም እየብዛላችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቼ፣ ውድ ተመልካቾቼ ዛሬ እንግዲህ ሀይሚ የወሰነችው ውሳኔ ለእናንተ ጋር ካፍላችሁ ብዬ ነው የመጣሁት። ያው እንግዲህ ሀይሚና ብሩኬ እንግዲህ በጣም ኃይለኛ ግጭት ውስጥ ናቸው። እንግዲህ ሰሞኑ ኤፍሬምን እንግዲህ እጁን መቶ እንግዲህ ሰብሯል ማለት ነው። እንግዲህ ሀይሚ ጋርም ኃይለኛ ጠብ ነው ያለው ከሀይሚ ጋር ማለት ነው። እንግዲህ አሁን በእንደዛ ሁኔታ ወይም በእንደዛ ውስጥ ባለበት ሰዓት ሀይሚ እንግዲህ እኔ ወንድሜ እኔ ካጠፋሁት በእኔ ላይ ጥፋት ካለ በእኔ ላይ አይመጣም፣ እንዴት በወንድሜ ላይ ይመጣል? እኔ በሱ ቤተሰብ ላይ መጥቼም አላቅም። እንዴት በወንድሜ ላይ ይመጣል? ችግር ካለ ወደ እኔ አይመጣም። እኔ ካጠፋው ወደ እኔ አይመጣም። እንዴትስ ወንድሜ ላይ እንደዚህ ይሰራል? እንዴት እኔ ቤተሰቦቹ ጋር ደርሼ ያውቃለሁ። እሱ እንዴት ወደ ቤተሰቦቼ ጋር ይመጣል? ማለቴ ያ ማለት ነገር ማለት ነው። እንዴት እኔ በቤተሰቦቼ ላይ አልደራደርም። እሱም በቤተሰቡ ላይ እንደዛው ስለሆነ እኔም ወደ ኋላ አልልም፣ አልፈልገውም ብላ እንግዲህ ወስኛለሁ አለች። ውሳኔ እንግዲህ ወንድሜ እኔ እያለሁ እኔ ካጠፋው እኔን መጠየቅ አለበት። ጥፋቱ በእኔ ላይ ከሆነ እኔ አለሁ በእኔ በኩል ነው አይደለ ወንድሜን ያወቀው ወይም ያገኘው። ስለዚህ ችግር ካለ በእኔ ላይ እኔን መጠየቅ አለበት። እኔ እያለሁ ከኔ አልፎ እንዴት ወደ ወንድሜ ጋር መጥቶ ወንድሜን ጉዳት ያደርሳል? እንዴት እቺ ቃላትን ተናገርክ? እህትክ ስለሆነች ነው ብሎ ነው አይደለ? ወንድሜ ላይ እንደዚህ ግፍ፣ ወንድሜ ላይ እንደዚህ አይነት ሰቆቃ ያበዛው ይህ በእኔ ላይ ቢሆን ሰብለ በጣም ሀይሚ እንግዲህ ወስና እንግዲህ እኔ ቤተሰቦቼ ላይ ለቤተሰቦቼ አልደራደርም፣ ቤተሰቦቼ በኩል ቀልድ አላውቅም። እሱም የራሱ ቤተሰብ ላይ እንትን ካደረኩ እንደዚህ ነው። ግን ወደ ቤተሰቦቼ ጋር እንዴት ነው እንደዚህ እየደፈረው
ወንድሜን እጁ ሰባብሮ ብላ እንግዲህ በጣም ማለት ነው ሀይሚ ከሱ ጋር ከዚህ በፊትም ጠባለን። ስለዚህ አልፈለገውም እኔ ነሱ እስኪ ህግ ደረጃ ማድረስ አለብን ብላ እንግዲህ ሀይሚ በጣም እየተጨናነቀች በጣም ከመለው በላይ ወንድሜን እንዴት እቺ ቃላት ነው የተጠቀምከው ብሎ እንዴት ብሎ እንግዲህ እቺ ቃላት ተጠቅሞ ወንድሜን እንደዚህ መሰባበሩ እኔም ከሱ አልወርድም ብላ እንግዲህ ሀይሚ ወስኛለሁ በጣም ብላ እንግዲህ በጣም ማለት ነው እስከ ህግ ደረጃ መሄድ አለብን። አልለቀውም በቤተሰቦቼ በኩል ቃል አይደለሁም ብላ እንግዲህ በጣም እየተናደደች ታወራለች። ወንድሙ ደግሞ ታይ የሆነ ሆኗል ይላል። ያኛው ደግሞ አይ ዛሬ እንደዚህ እቺ ትንሽ ቃላት ላይ እንደዚህ ያደረገው ነገ ትልቅ ብላ ትዳር ውስጥ ከገባች ከዚህ በላይ የባሰ ነገርም አለ። ስለዚህ ይሄ ነገር ዝም አንልም እያሉ እንግዲህ እንደዚህ እያሉ ነው። እንግዲህ ብሩክም እንግዲህ ወንድሜ እንደዚህ መልኩ እንደዚህ ያደረገውን እኔም አልለቀውም እያለች እንግዲህ ሀይሚን በጣም ስሜታዊ ሆና ነው እንግዲህ እያወራቸው ያለችው እና ወስኛለሁ ብላለች። እንግዲህ እስከ ህግ ድረስ እንሄዳለን፣ አልለቀውም። ወንድሜ በጣም ነው እየተጎዳ። ስለዚህ ይሄ ሰው ከወንድሜ ምን እንደፈለገ ወንድሜን በእንደዚህ ሁኔታ እጁን ሰባብሮ የጣለ ሰው ነገ ወንድሜ ላይ ምን እንደሚያመጣ የነገው ፈራለሁ። ነገ የሚመጣው ነገር ከባድ ነው። ስለዚህ ህግ ማወቅ አለበት ብላ እንግዲህ በጣም ሀይሚ እየተናደደች በጣም ማለት ነው ያወራች ትገኛለች ማለት ነው። የሆነ ቃላቶች ከወጡም ሰው በፍቅር ይፈታል እንጂ የሆነ ችግር ካለም ሰው በፍቅር ተነጋግሮ ይፈታል እንጂ በዱላ አይደለም። የሰው ልጅ እንዴት ሰው ሀገር ላይ ውሻ ይከበራል፣ ግን እኛ ሀገር ላይ የሰው ልጅ እንደዚህ መልኩ ስርዓት አለው ሁሉም፣ ግን የሰው ልጅ በእንደዚህ መልኩ የምር ያሳዝናል። እና ወስኜ ነው የመጣሁት። ከም በኋላ ወደ ኋላ አልልም። በቤተሰቦቼ ላይ ቀልድ የለውም። እዛ ላይ በእናቴ ልጅ በወንድሞቼ ላይ ብላ እንግዲህ በጣም ሀይሚ ስሜታዊ ሆና እያወራች ትገኛለች። እንግዲህ ወደ ቤተሰቦቻችን መጥፎ ነው ማለት ህልህ የሚባል ነገር በጣም መጥፎ ነገር ነው። ማን ካንተ ያንሳ ወይም ማን ነው የሚያንሰው ውስጥ ችግር አለው።
ችግር አለው። ስለዚህ በዚህ ጾም ጊዜ እንደዚህ ሰው እንትን መሆን በጣም ያሳዝናል። ጥላቻ ያርቅልን ፈጣሪ። ለሀገራችን ጥላቻ ምን አረገናል? ጥላቻ መጥፎ ነው።